ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ ዛቬሪ መስከን ደህና ነኝ። በያላችሁ በሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ስለ ጆሮ ደግፍ ወይም ደግሞ መንፈስ የተወሰነ ግንዛቤ እሰጣችኋለሁ። ከዛ በፊት ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የጆሮ ደግፍ ወይም ደግሞ መንፈስ ቫይረስ የተባለ በሚጠራ የቫይረስ አይነት የሚከሰት በሽታ ሲሆን ብዙ ጊዜ ይህ ቫይረስ ፓሮቲድ እያለ የምንጠራውን ግላንድ ወይም ደግሞ የምራቅ ማመንጫጤ የሚያጠቃ የበሽታ አይነት ነው ማለት ነው። ይህ በሽታ ሁሉንም ሰዎች የሚያጠቃ ሲሆን ነገር ግን የበሽታ የመከላከል አቅማቸው ያልዳበሩ ሰዎችንና በተለይ ደግሞ ያልተከተቡ ህጻናትን ብዙ ጊዜ ያጠቃል ማለት ነው። ምክንያቱም ህጻናት እንደሚታወቀው የበሽታ የመከላከል ስርዓታቸው ያልዳበረ ስለሆነና በደንብ ያልጠነከረ ስለሆነ ብዙ ጊዜ ይህ ቫይረስ ህጻናትን ያጠቃል ወይም ደግሞ ህጻናት ላይ ይጠነክራል ማለት ነው። ፓሮቲድ ግላንድ ብዙ ጊዜ ጆሮአችን ስር የሚገኝ የምራቅ ማመንጫ እጢ ሲሆን ይህ ግላንድ በቫይረስ በሚጠቃበት ጊዜ አሁን እንዳልነው በመንፈስ ቫይረስ በሚጠቃበት ጊዜ ጆሮአችን ስርና ጆሮአችን አካባቢ እብጠት እንዲፈጠር ያደርጋል ማለት ነው። በዚህ መሰረት ጆሮአችን አቅፎ ስለሚይዝ ጆሮ ደግፍ እያለ እንጠራዋለን ማለት ነው። እንዴት ነው የበሽታ ከሰው ወደ ሰው ሊተላለፍ የሚችለው ቢለውን ስናይ ብዙ ጊዜ በበሽታው የተያዘ ሰው በሚያስነጥስበት ጊዜ በሚተነፍስበት ጊዜና በሚስልበት ጊዜ ከበሽተኛው ሰው ወደ ጤናኛው ሰው ይተላለፋል ማለት ነው። ስለዚህ ኮንታጂየስ የሆነ የቫይረስ አይነት ነው ወይም ደግሞ በቀላሉ ከሰው ወደ ሰው ሊተላለፍ የሚችል የበሽታ አይነት ማለት ነው። በሌላ መንገድ ደግሞ በበሽታው የተያዘ ሰው ብዙ ጊዜ ከጤነኛው ሰው ጋር ንክኪ በሚያደርግበት ጊዜ በአልባሳት በተለያዩ ነገሮች ንክኪ በሚያደርግበት ጊዜ በሽታው ከበሽተኛው ሰው ወደ ጤነኛው ሰው ይተላለፋል ማለት ነው። የበሽታው ምልክቶች ምን ናቸው ቢለው ስናይ ብዙ ጊዜ ይሄ በሽታ መጀመሪያ ሲጀምር ጉንፋን አይነት ምልክቶች ያሳያል። ከዚህ በተጨማሪ ሙቀት ዝቅተኛ የሆነ ሙቀት ያሳያል። እንዲሁም ደግሞ ከፍ እያለ ሲሄድ ደግሞ ከፍተኛ የሆነ ሙቀትን ሊያሳይ ይችላል ማለት ነው። ሌላው ጆሮ ስር የሚታይ እብጠትና የህመም ስሜት ሊኖር ይችላል። ከዚህ በተጨማሪ ልጆች ላይ መነጫነጭና ማልቀስ አይነት ነገር እንዲሁም ደግሞ ሬስትለስ የመሆን ነገር ሊኖር ይችላል ማለት ነው። ከዚህ በተጨማሪ የምግብ መቀነስ ወይም ደግሞ የምግብ ፍላጎት መቀነስም ሊኖር ይችላል። ሌላው ድካምና የጡንቻ ህመም ሊኖር ይችላል ማለት ነው። ከዚህ በተጨማሪ ቀስ እያለ ሲሄድ አሁን እንዳልነው ከፍተኛ የሆነ የራስ ምታት ሊኖር ይችላል። እንዲሁም ደግሞ ከፍተኛ የሆነ የሙቀት መጠንም ሊኖር ይችላል ማለት ነው። ሌላው ይሄ በሽታ ቅድም እንደጠቀስነው በተለይ የበሽታ የመከላከል ስርዓታቸው ያልዳበሩ ሰዎችን እንደ ህጻናት አይነት እንዲሁም ደግሞ ያልተከተቡ ህጻናትን ስለሚያጠቃ አንዳንድ ሰዎች ላይ የተለያዩ ኮምፕሊኬሽኖችን ወይም ደግሞ ውስብስብ የሆኑ የጤና ችግሮችን ሊያስከትል ይችላል ማለት ነው። ከነዚህ ውስጥ እንግዲህ በዋነኝነት የወንዶችን የዘር ፍሬ ስለሚቀንስና መጠኑን እንዲቀንስ ስለሚያደርግ ጊዜያዊ መሃንነትን ሊያስከትል እንደሚችል ጥናቶች ያስረዳሉ ማለት ነው። ሌላው ሴቶች ላይም የእንቁላል ማምረቻ ኦቫሪ እያልን የምንጠራው ነው እንቁልጥ እያልን የምንጠራውን እንቁላል እንዳያመርት በመከልከል ጊዜያዊ መሃንነትን በሴቶች ላይም ሊያስከትል እንደሚችል ጥናቶች ያስረዳሉ ማለት ነው። ሌላው የቆሽት ብግነት ወይም ደግሞ ፓንክሬታይተስ እያልን የምንጠራው ችግርም ሊያስከትል ይችላል። ከዚህ ጋር ተያይዞ ጊዜያዊና ቋሚ የመስማት ችግር ሊያስከትል ይችላል። ምክንያቱም ቅድም እንደጠቀስነው የተለያዩ የጆሮአችን ሴሎች ወይም ደግሞ የጆሮአችን ነርቮች አብሮ አቅፎ ሊይዝ ስለሚችል ቫይረስ የጆሮ ችግር ሊያስከትል ይችላል ማለት ነው። ሌላው አንጎላችን አቅፎ የሚይዙ ሴሎችን በማጥቃት በተለይ ደግሞ አንጎል ላይ የተለያዩ ችግሮች እንዲከሰቱና ራስን እስከ መሳት ድረስ ሊደርስ ይችላል። ቀስ እያለ በሂደት ደግሞ አንዳንዴ ቅድም እንደጠቀስነው ከፍተኛ የበሽታ የመከላከል አቅም የተዳከሙ ሰዎችንና ያልተከተቡ ህጻናትን እስከ ሞት ድረስ ሊያደርስ የሚችል የበሽታ አይነት እንደሆነ ጥናቶች ያስረዳሉ ማለት ነው። ወደ ህክምናው ስንሄድ የመጀመሪያውና ዋነኛው ቤድ ሬስት ወይም ደግሞ በቂ እረፍት እንዲያደርጉ ሰዎች ይመከራል ማለት ነው። ምክንያቱም ሰዎች ብዙ ጊዜ ቫይራል ዲዚዞች ወይም ደግሞ በቫይራል የሚጠቁ ሰዎች ህክምናው ዋነኛው ቤድ ሬስት ማድረግ ወይም ደግሞ እረፍት እንዲያደርጉ ይመከራል ማለት ነው። እዚህ ጋር ተያይዞ ከፍተኛ የሆነ ህመም ስላለው የበሽታ የህመም ማስታገሻ መድኃኒቶችን እንዲወስዱ ይመከራል። ለምሳሌ እንደ ዳይክሎፌናክ፣ ፓራሲታሞል፣ ትራማዶል፣ አይቦፕሮፌን እያልን የምንጠራቸውን መድኃኒቶች እንዲወስዱ ይመከራል ማለት ነው። ሌላው የሙቀት መቀነሻ ቅድም እንደጠቀስነው ከፍተኛ የሆነ ሙቀት ስላለው የሙቀት መቀነሻ እንደ ፓራሲታሞል እና ዳይክሎፌናክ እያልን የምንጠራቸውን ወይም ደግሞ አንቲፓይሬቲክ እያልን የምንጠራቸው መድኃኒቶች በአግባቡ እንዲወስዱ ይመከራል ማለት ነው። እዚህ ጋር ተያይዞ
ይህ ቫይረስ በተለይ ደግሞ ከፍተኛ የሆነ ሙቀት ስላለው ከፍተኛ የሆነ ህመም ስላለውና ከፍተኛ ቅድም እንደጠቀስነው ከፍተኛ የሆነ ዲስኮምፎርት ስላለው ሰውነታችን ውስጥ ያለውን የፈሳሽ መጠን ስለሚሟጠጥ ሰዎች ከወትሮ የተለየ ፈሳሽ ከመጠን በላይ እንዲወስዱ ይመከራል ማለት ነው። ምክንያቱም ፈሳሽ ሲወስዱ ሰውነታቸውን በደንብ ሪሃይድሬት ማድረግ ስለሚችሉና በሙቀት የወጣውን ፈሳሽ በአግባቡ መተካት ስለሚችሉ ሴቬሪቲውን እንዲቀንሱ ያደርግላቸዋል ማለት ነው። ከዚህ ጋር ተያይዞ በተለይ ደግሞ በሽታው የሚጸና ከሆነና አንዳንዴ ከፍተኛ የሆነ ህመም የሚያስከትል ከሆነ አንቲቫይራል ድረጎች አሉ። ስለዚህ እነዚህን አንቲቫይራል መድኃኒቶች እንዲወስድ ይመከራል ማለት ነው። ሌላውና የመጨረሻው እንዴት ነው መከላከል የምንችለው የሚለውን ስናይ ብዙ ጊዜ ይሄን ቫይረስ በተለይ ደግሞ ህጻናትን በደንብ እንዲከተቡ ማድረግ ነው ወይም ደግሞ ክትባት እንዲያገኙ ማድረግ አለብን። ብዙ ጊዜ በደብሊውኤችኦ ወይም ደግሞ ወርልድ ሄልዝ ኦርጋናይዜሽን አማካኝነት በደንብ ስኬጁል ሆኖ የሚሰጥ መድኃኒት አለ። በተለይ ደግሞ ሚዝል መንፈስና ሪቦላ እየተባለ ኤምኤምአር እያልን የምንጠራው መድኃኒት በአንድ ላይ ተደርጎ ይሰጣልና ይህ መድኃኒት ህጻናት በአግባቡ እንዲያገኙ ማድረግ ነው ማለት ነው። ብዙ ጊዜ መድኃኒት 2 ዶዝ አለ ወይም ደግሞ በሁለት ዙር የሚሰጥ የመድኃኒት አይነት ሲሆን እነዚህን መድኃኒቶች በአግባቡ ህጻናት እንዲከተቡ ካረግን ህጻናትን የበሽታ የመከላከል አቅማቸው እንዲዳብር በማድረግና በቀላሉ በቫይረሱ እንዳይጠቁ ማድረግ እንችላለን ማለት ነው። ሌላው ደግሞ በተለይ ደግሞ አውትብሬክ በሚከሰትበት ጊዜ ወይም ደግሞ ብዙ ጊዜ በአንድ አካባቢ የተወሰነ ሰዎች ከመጠን በላይ የሚያዙ ከሆነ አሁን እንዳልነው ወይም ደግሞ አውትብሬክ እያልን እንጠራዋለን። ይህ ሂደት በሚኖርበት ጊዜ አውትሪች ላይ ወይም ደግሞ በየአካባቢው ሰዎች ጤና ኤክስቴንሽኖች እየዞሩ ሰርድ ዶዝ አለ። ስለዚህ መድኃኒት ይሰጣሉ ማለት ነው። ሌላው ብዙ ጊዜ ሰዎች በሚታመሙበት ጊዜ አሁን እንዳልነው ቤት ላይ ቁጭ ቢሉ አሪፍ ነው። አንደኛ ሬስት ሲያደርጉ የበሽታውን ሴቨሪቲ መቀነስ ይችላሉ ማለት ነው። ሌላው ደግሞ በተለይ ደግሞ ተላላፊ ስለሆነ የበሽታ ወደ ሌላ ሰው እንዳያስተላልፉ ወደ ጤነኛው ሰው እንዳያስተላልፉ ማድረግ ይችላሉ ማለት ነው። ስለዚህ ሲታመሙ ሰዎች ቤድ ሬስት እንዲያደርጉና ቤት ላይ ቁጭ እንዲሉ ማድረግ ይችላሉ ማለት ነው። ምክንያቱም ስፕሪዱን መቀነስና ማስተካከል ስለሚችሉ ማለት ነው። ሌላው የግልና የአካባቢ ንጽህና በአግባቡ መጠበቅ ነው። ብዙ ጊዜ የግል ንጽህና በሚጠብቁበት ጊዜ ነው ሃይጂኒክ ቆንጆ የሆነ ሃይጂኒክ ያለ በተለይ ሰዎች አፍንጫቸውን በሚነኩበት ጊዜ አፋቸውን በሚነኩበት ጊዜ የተለያየ ሴክሬሽን ሊኖር ይችላል፣ ፈሳሽ ሊኖር ይችላል። ይህ ፈሳሽ ወደ ጤነኛው ሰው በቀላሉ ሊታለፍ ይችላልና ንጽህናን በአግባቡ መጠበቅም በጣም ተመራጭ ነው። ከዚህ ጋር ተያይዞ ቅድም እንደጠቀስነው እንግዲህ ይህ ቫይረስ ኮንታጂየስ ነው ወይም ደግሞ ከሰው ወደ ሰው በቀላሉ ሊታለፍ ይችላልና በተለይ ደግሞ ታማሚ ወይም ደግሞ በዚህ የተጠቃ ሰው ብዙ ጊዜ ፌስ ማስክ እንዲለብስ ወይም ደግሞ በአልባሳት አፉን እንዲሸፍን በሚያሳጥበት ጊዜ፣ በሚስልበት ጊዜ እንዲሁም ደግሞ በሚተነፈስበት ጊዜ በሽታው በቀላሉ ወደ ሰዎች እንዳይተላለፍ ፌስ ማስክ ወይም ደግሞ የተለያዩ ነገሮችን መልበስ እንዳለበት ጥናቶች ያስረዳሉ ማለት ነው። ስለዚህ ይህ ቫይረስ መከላከያ መንገዶች እነዚህ ናቸው ማለት ነው። እንግዲህ ዛሬ በዚህ ቪዲዮ መንፈስ ቫይረስ ወይም ደግሞ የጆሮ ደግፍ በሽታ ምንድነው ወይም ደግሞ መተላለፊያ መንገዶች ምንድናቸው፣ የሚያመጣው ኮምፕሊኬሽን ምንድነው፣ ህክምናው እንዲሁም ደግሞ እንዴት ነው መከላከል የምንችለው የሚለው ለእናንተ በደንብ ዘርዘር አድርጌ ነገርኳችሁ። እናንተም የተወሰነ ግንዛቤ ያገኛችሁ እያስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። አመሰግናለሁ። ባይ ባይ።